በሆነ ሰዓት ላይ አኗኗርህ እየኖርክ እያለ አንድ ክፉ ቀን ክፉ ችግር ይዞ ይመጣል። ግን ወንድም እህቶቼ በዚህ አጋጣሚ ኦልሞስት ወደ 3000 ሰው ነው እየሰማ ያለው። መመክራችሁ ነገር ቢኖር ምንድን ነው? በጣም 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 በህይወታችሁ ላይ እጅግ በጣም ጥንቃቄ አድርጋችሁ ስፔሻሊ ከወንጀል ራሳችሁን ጠብቃችሁ እኛ የማናቃቸው ወንጀል ነው ተብሎ የማናስባቸው ነገሮች ወደ ህግ ሲሄድ ግን ወንጀል ሆኖ ነው የምናገኘውና ያንን ነገር እጅግ በጣም ጥንቃቄ ማድረግ። ወላሂ የሰው ልጅ ጠዋት ከቤቱ ሲወጣ ጌታ ሆይ በሰላም አውለኝ፣ በሰላም ወደ ቤቴ መልሰኝ ብሎ ጸሎት አድርጎ በሰላም ወደ ቤት ተመልሶ ማታውን ደግሞ ጌታዬ በሰላም አሳድረኝ ብሎ በሰላም አድሮ ጠዋት ወደ ስራ መሄድ ማለት ቀላል ነገር አይደለም። ማረሚያ ቤት ኦር ደግሞ የነበርኩበት ቦታ ያው እንደምታውቁት የምትተኛበት አልጋ ምንድነው ብረት አልጋ 80 ሳንቲሜትር ነው። 80 ሳንቲሜትር ፍራሽ ማለት ነው የምትተኛው። የሆስፒታል አልጋ 80 ሳንቲሜትር ነው። ታውቃላችሁ? ግን ይሄንን የሆስፒታል ሂደህ ብትተኛ 80 ሳንቲሜትር አልጋ ነው የሚሰጥ። ሕክምና ምንድነው እስር ቤት ስፔሻሊ ወደ ማረሚያ ቤት ደግሞ ስትገባ 80 ሳንቲሜትር አልጋ ነው የሚሰጥህ ማለት ነው። በቃ ያ ነው ያንተ ቤት። ፊት ለፊት ላይ 80 ሳንቲሜትር አልጋ ይኖራል፣ ሌላ ሰው የሚተኛበት። በጎንህ ደግሞ ሌላ ሰው 80 ሳንቲሜትር ላይ ይኖራል። ያንተ ቤት ያ ነገር ተወስኖብህ ኦር ደግሞ የሆነ ነገር ተፈጥሮ እስክትወጣ ድረስ ያቺ ያንተ ቤት ነች ማለት ነው። በጣም ደስ የሚለው ነገር እስር ቤት ውስጥ በጣም ዲስፕሊን አለ። እስረኛው እርስ በርስ በጣም ይተሳዘናል። ኢትዮጵያዊነትን ታያለህ እዛ ውስጥ። እየበላህ አንተ ጋር ምግብ መጥቶ ሌላውን ሰው አይርበውም። በእውነት እስር ቤት ውስጥ ያለ ሰው የታሰረ ሰው እንደሚተዛዘን ውጭ ያለ ሰው ቢተዛዘን ማንም ሰው አይቸገርም፣ ማንም ሰው አይርበውም። እስር ቤት ውስጥ እጅግ በጣም መተዛዘን አለ። እጅግ በጣም ሪስፔክት ትደራረጋለህ። እኔ ጋር ምግብ መጥቶ ሌላው ሰው አይርበውም። ሼር አድርገህ ነው አብረህ የምትበላው። ብዙ ሰው ምናልባት ታስሮ ሊሆን ይችላል፣ ግን የእስር ቤት ኤክስፒሪየንሳችሁ የፖሊስ ጣቢያ ሊሆን ይችላል። የማረሚያ ቤቱ ግን ትንሽ ከዛኛው ወጣ ያለ ነው። ለምን ማረሚያ ቤት ስትሄድ ልክ 12 ሰዓት ወይ 11 እኩል በር የሚዘጋው። እኔ ትንሽ በጣም ያስጨንቀኝ የነበረው ምንድን ነው 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ ያጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንኩ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ የማያውቅ የኔ ቤቴ ታገኛለህ እዛ ውስጥ። እና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስህተት ሰው ወንጀል ይሰራል። ቀላል የሚባል ስህተት ማለት ምንድን ነው? ትዕግስት በማጣት ቀላል ትዕግስት በማጣት አንዳንዴ የሚባለው ምን
ምናልባት ኤግዛክት ታሪኩን ከነገርኳችሁ ሰዎቹ እየሰሙን እንዳይሆን እፈራለሁ። ቤተሰቦቿ ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል፣ መጠጥ ማለት ነው። ከዛ በኋላ እዛ መጠጥ ቦታ ላይ ቁጭ ብሎ የተጫወተ እያለ አንድ ቆይ ነው የመሰለኝ ቦታ አጣ ማለት ነው። በዚህ መሀል የሆነ ኢንተርኔት በመቆራረጡ ይቅርታ እንጠይቃለን። ያው ኢንተርኔት የኢትዮጵያ ኢንተርኔት የምታውቁ ነውና ተቆራረጠ፣ በጣም ይቅርታ እንላለን። ታሪኩ በጣም ደስ የሚል ነውና መስማቱ በጣም ደስ ስላለኝ ነው የሪከርድ እያረኩላችሁ ያለሁት። አንዳንዴ የምንኖረው ህይወትና ምን ጊዜ ህይወታችን ላይ እንደዚህ አይነት ነገር አፕን እንደሚያደርገን አቅም ሁሉም ባለበት በሆነበት ቦታ ያክል ህይወት ሊያበላሽ እንደሚችል አስቡ። የሁለት ሰው ህይወት ነው የተበላሸው እዚህ ታሪክ። ቤት ቁጭ ብሎ የተጫወቱ እያሉ ትንሽ ትናደድና ጠርሙስ ነገር ነበረ ይመስለኛል እንደነገረኝ ከሆነ ጠርሙሱን አንስታ እንደዚህ ወደ ወንበሩ ላይ ስትለቅ ወንበሩ መስታወት ነው። ያው ቀኗ ይደርስና ቴንኪዩ ቀኗ ይደርስና ያ መስታወት ተሰብሮ ይወጋታል። አሁን ካሜራ የለም እዚህ ውስጥ። ልጅቷ ወይ በጣም ምርጥ እንትን ታሪክ እየነገረ ነው፣ እንዴት በስተት ሰው እንደምታሰር። ሶሪ ልጅቷ ሆስፒታል ሂዳ ቴንኪዩ አጂ ልጅቷ ሆስፒታል ሂዳ ስትታከም ህይወቷ ያልፋል። ወይኔ ኢንተርኔት፣ ወይኔ ኢንተርኔት፣ ምን ላድርግ፣ የት ልስቀል የሚለውን አናውቅም። ያው ህግ ነው ሊያውቀው የሚችለው። እና በፊት ውጪ ያለው ከመታሰሬ በፊት በጣም የሚገርማችሁ ነገር ፊልም ላይ የማየውን ፊልም ላይ የማየው ከባለቤቱ ጋር እየተጫወቱ ምን እያሉ በደት ይጨቃጨቁና እንዲህ ይገፈትራታል። ሲገፈትራት ይሄ አናቷ ወይ የወንበሩ ጠርዝ ይመታታል ወይ ደግሞ የአልጋው ጠርዝ ይመታታል። ዘን ህይወቷ ያልፋል ማለት ነው። ፊልም ላይ የማየውን እንደዚህ አይነት ታሪክ እስር ቤት ውስጥ ትሰማለህ። ይሄ ነገር አጋጣሚ ስገፋት ይሄ ነገር ተፈጠረ ወደቀች ምናምን የሚል ታሪኮችን ታያለና ምን ለማለት ፈልጌ ነው ወንድሞቼ፣ ያው ታውቃላችሁ እንግዲህ በተለይ በግድያ ተጠርጥሮ የታሰረ ሰው ቅጣቱ በጣም 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 ከባድ ነው። የህሊና ጸጸትም ነው። ኦፍኮርስ ምንም ጥያቄ የለውም። የሆነ ሰው ወርውረ ያ ሰው ለግድያ የሚደርስ ውርወራ አይደለም የወረወረው፣ ግን ነካስ አድርጎ ነው ወድቆ የሞተው። የህይወቱ ተበላሸ፣ እሷም ደግሞ ህይወቱ አለፈ ማለት ነው። እውነቱን ለመናገር ምን ልላችሁ ፈልጌ ነው፣ የሰው ልጅ በህይወቱ ውስጥ እጅግ በጣም መታገስ፣ ስፔሻሊ ወንድሞቼ ውጪ ላይ ህጋዊ ነው ብለን የምንሰራቸው ነገሮች፣ ህጋዊ ነው ብለን የምናደርጋቸው ድርጊቶች፣ ህጋዊ ነው ብለን የምንናገራቸው ንግግሮች ወደ ህግ ቋት ውስጥ በሚገቡበት ሰዓት ዋጋ ያስከፍላል። ስፔሻሊ ከምንም በላይ አንድ ወዳጄ ምን አለኝ መሰላችሁ? አይ ቲንክ መጽሐፍ ቅዱስ ላይ አለ ብሎ ነው የነገረኝ። እቺ ምላስ ያው ማውጣት ስላልፈለኩ ነው ስክሪንሾት እንዳያደርጉት። እቺ ምላስ ምን ያክል ትንሽ እንደሆነች አስቧት። በምላስ የሰው ልጅ ይታሰራል። በሚናገረው ንግግር በምላስ የሰው ልጅ ህይወቱን ያጣል። በምላስ የሰው ልጅ ቢዝነስ ሰርቶ ህይወቱን ያኖራል። በምላስ የሰው ልጅ
ነገሩ ይበላሻል። ህይወቱ ምዝረብል ይሆናል። ህይወቱ ስኬታማ ይሆናል። እና ወንድም እህቶቼ ካላችሁ አካል ውስጥ በጣም ልትጠብቁት የሚገባችሁ ነገር ምላሳችሁ ነው። እቺ ምላስ ታውቃላችሁ፣ የሰው ልጅ ይሄ ምላስ እንቅስቃሴ ባያደርግ እዚህ ውስጥ ቁጭ ብሎ ይሄ ጉሮሯችን ምራቁን ወደ ላይ ወስዶ አፋችን ውስጥ ባይሞላ ደርቆ ደግሞ ይሄ ጉሮሮ ደረቀ ማለት አለቀ፣ ሞትክ ማለት ነው። ስለዚህ ምላስ የሚያመጣው ጣጣ ያሳስርሃል፣ ህይወትን ያስጠፋሃል፣ ሶሪ ኔትወርክ ስልክ የተደወለብኝ ስለሆነ ነው። ያሳስርሃል፣ ህይወትን ያስጠፋሃል፣ ብዙ ነገርን ችግር ውስጥ ይከታል ማለት ነው። ስለዚህ በተቻለን መጠን እኔ እውነቱን ለመናገር የምንናገረው ንግግር ህይወታችንን ምን ያክል ከፍ ሊያደርገው እንደሚችል በምላሳችን ደግሞ ባመጣነው ጣጣ ምን ያክል ህይወታችን ውስጥ ሊገባ እንደሚችል ያየሁበት የተማርኩበት የሰው ልጅ ለደቂቃዎች ትዕግስት የሰው ህይወት ላይም ችግር ይፈጥራል፣ በራሱ ህይወት ላይም ችግር ይፈጠራል። በእውነት በጣም ብዙ 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 አስተማሪ የሆኑ ታሪኮችን ወደፊት አወራቸዋል። ስፔሻሊ ፍርድ ያገኙና ኦልሬዲ የተፈረደባቸውን ሰዎች ኢንተርቪው ካረኩኝ የወሰድኩት ለእኔም ትምህርት የሆነኝ ለእናንተም ደግሞ ብነግራችሁ ትምህርት የምታገኙበት ነገሮች በጣም ብዙ ነገር አካብቼ ነው የወጣሁት። ግን የሰው ልጅ አሁንም እደግምላችኋለሁ፣ ማታ በሰላም ወጥተህ ቤትህ ጌታህን አመስግነህ አድረህ ደግሞ ጌታ ሆይ በሰላም መልሰኝ ብለህ ቤት መመለስ ቀላል ነገር እንዳይመስላችሁ። በዚህ ሰዓት እኔና እናንተ ከደቂቃዎች በኋላ ወደ መኝታችን ነው የምንሄደው። ጠዋት ወጥቶ በመኪና አደጋ ኦር ደግሞ በሆነ ትዕግስት በማጣት ህይወቱ የተበላሸ ስንት ሰው አለ። በብዙ መልኩ የተረዳሁት ግን የደቂቃዎችን ስህተት፣ የደቂቃዎች ትዕግስት አለመታገስ ህይወት እስከ ማስጠፋት ደረጃ ይደርስና የብዙ ሰዎች ህይወት አደጋ ውስጥ ይገባልና እጅግ በጣም መጠንቀቅ ያለብን ነገር ቢኖር ወንድም እህቶቼ፣ በዚህ ምድር ላይ እስር በጣም ከባድ ነው። እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ፣ በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች ምዝረብል እንደሆኑ ሳስበው ብዙ አመት ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጥ ያዝናል። ከዚህ በኋላ አይደለም በአመታት በወራት ደረጃ ከዙሪያ ብዙ ነገር ስታጣ እዴኔ ቴንኪ እውነትህን ነው። እጅግ በጣም ነው የሚያስተምረን። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። እኔ አንድ በጣም ወዳጅ ያለ እናወራለንና የሚወዳት ሊያገባት ያጫት ልጅ ኦልሬዲ ለትዳር ተዘጋጅተው ለጊዜው እዚህ ቦታ ላይ መንገር በማልፈልገው ጥፋት ይታሰራል። ምን አጋጠመው መሰላችሁ ወንድሞቼ? እንደዚህ ሆኛለሁና እዚህ ቦታ ነኝ ብሎ ይነግራታል። ኦልሬዲ ሊጋቡ ነው። ነገሮች ሁሉ ተስተካክሎ መስመር ይዞ ምናምን በቃ ጨርሶ ነው አጋጣሚ ይሄ ነገር ሀፕን ያደረገበት። እንደ ድል ሆነና እንደምታዩት የሰው ልጅ ቢጫ ልብስ ነው የሚለበሰው ታውቃላችሁ። እስር ቤት ወይኔ ቤት ሰው ሲገባ እና ያንን ቢጫ ልብስ ግን አንድ ነገር ማወቅ ያለባችሁ ያን ቢጫ ልብስ የለበሰ ሰው በቃ ህይወቱ ዳሜጅ ሆነ ማለት በጣም ይከብዳል። አንዳንድ ሰው ሲታሰር የሚፈታም አይመስለውም።
እና ወደ ታሪክ ልመለስና ልጅቷ እንደዚህ እዚህ ቦታ ነኝ ብሎ መልእክት ያስልክባታል። ከዛ በኋላ ቅዳሜ ያስልክባትና እሁድ መልስ ምግብ የሚያመጡለት ሰዎች ነበሩ። መልስ ይጠብቃልና ምንድን ነው የተባለው መልስ? ኦ ሶሪ ቦታው በጣም ሩቅ ስለሆነ ከከተማ መምጣት አልችልም አለችው። እንደ ድል ሆኖ ግን በሶስተኛ በአራተኛ ወር ልጅ ተፈታ። 5 ወር 6 ወር አካባቢ ተፈታ። እና ምን ልላችሁ ፈልጌ ነው፣ ስፔሻሊ የታሰረ ዘመድ ያላችሁ ሰዎች በስህተትም ይሁን በምንም ይሁን ዋልቴቨር የታሰረ ሰው መጠየቅ፣ ማጽናናት። ሰው የሚናፍቀው ወንድሞቼ ሰው ይናፍቀዋል። የሚጠይቀውን ሰው ይናፍቃል። ጠያቂ ይናፈቃል። በእውነቴን ነው የምነግራችሁ። ጠያቂ ይናፈቃል። ደስ የሚለው ነገር ግን በጣም ትተዛዘናለህ፣ በጣም ትተሳሰባለህ። አብሮ መኖር በዛው ልክ ትለምዳለህ ማለት ነው። በአጭሩ የ4 ወር ተኩል ጊዜ ደግሞ በነገራችን ላይ በጣም አጭር ጊዜ ነው የሚመስለው፣ ግን 4 ወር አካባቢ ነው ይሄ ነገር ሀፕን ያደረገውና let me see one time. Oh my God. Hi, ሰላም ሶሪ ሳላቅ ነው ኢንቫይት ያደረኩት ልጁን። ይቅርታ ጌም መጫወት ስለማልፈልግ ነው። ሶሪ ወንድሜ፣ አሁን ጌም መጫወት አልፈልግም። አሁን ነው የገባሁትና ሀይል ላይ ብዬ ነው። ሀይል ላቸው ነው ሰዎቹ። ስለዚህ ወንድመቶቼ በተቻላችሁ መጠን በየቀኑ በየደቂቃው በእያንዳንዱ የህይወት ክንውናችሁ ውስጥ በጣም ትዕግስትን ማወቅ መቻል አለባችሁ። የደቂቃዎች ትዕግስት አለመታገስ ህይወት ያበላሻል። የደቂቃዎች ትዕግስት አለመታገስ የሰውን ህይወት እንድታጠፋ ምክንያት ትሆንና የብዙ ዓመት ህይወት ይበላሻል። ስለዚህ ትዕግስት ሁሌም በህይወታችሁ ላይ መታገስ መቻል ለህይወታችሁ ትልቁ ቁልፍ፣ ትልቁ መማሪያ ሊሆናችሁ ይገባል። በረጅ ላይ ኩፍኝ የሚባል በሽታ ታውቃላችሁ? ኩፍኝ ወጣልኝ ምናምን እንደሚባለው ወይ ነገር ወጣልኝ ሶሪ እየተደወለብኝ ስለሆነ ነው። የሶሻል ሚዲያ ነገር የሆነ ነገር ከውስጣችሁ የሆነ ነገር እንደሚያወጣው ከውስጥ ይወጥቷል ሶሻል ሚዲያ። እና እኔ ከዚህ በኋላ ጀስት በአጋጣሚ የምንገናኝ ሰዎች ነው የምንሆነው። በእውነት የሶሻል ሚዲያ ሱሰኛ ነበርኩ እኔ። አልሐምዱሊላህ ምንም አይነት ሱስ የለብኝም። ምንም አይነት የስ ዲኤንኤ ቤተር ፎከስ ኦን ቢዝነስ ምንም አይነት እንትን የለብኝም። ግን ቲክቶክ እጅግ በጣም ሱሰኛ አድርጎኝ ነበር። ቲክቶክ ሳላይ መዋል አልችልም። በማገኘው አጋጣሚ ቪዲዮ ፖስት አደርጋለሁ። በማገኘው አጋጣሚ ገባኝ ሶሻል ሚዲያ ላይ መጣ ነበረ። አሁን ሶሻል ሚዲያ የሚባለው ነገር አሁን ያስብ ኦልሞስት ሰኞ ነው የተፈታሁት።
ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ 5ኛ ነው ዛሬ ላይ የመጣሁት። እኔ ሶሻል ሚዲያ አይደለም 5 ቀን እድሉ ኑሮኝ እጄ ላይ አሁን ስልኩ ስላልነበረ ነው። እዚህ ግን ስልኩ እያለ አክሰሱ እያለ 5 ቀን ቆይቼ መምጣት ማለት አልሐምዱሊላህ አላህ ዱዓይን ሰማልኝ ብዬ ነው ማምነው። ስለዚህ ወንድሞቼ ቲክታክ እጅግ በጣም ሱሰኛ ካደረጋቸው ሰዎች መሀል አንዱ እኔ ነበርኩ። ግን አልሐምዱሊላህ አላህ ከውስጤ ያ ነገር እንዲወጣ አደረገልኝ። ከዚህ በኋላ ምን ይፈጠራል አላውቅም። በእርግጠኝነት ግን የበፊቱ መንሱር አይደለሁም። አሁን በእርግጠኝነት ግን ለአይኔ ማሰብ የሚጀምረው መንሱር ሁኛለሁ። ነገራችን ላይ ረዥም ሰዓት ስክሮል በምናደርግበት ሰዓት፣ በተለይ ጨለማ ውስጥ ቁጭ ብለን በምናይበት ሰዓት አይናችን ብዙ 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 መጥፎ ነገርም ያያል። እንደገናም ደግሞ ለአይናችን ለብርሃን ለብሌኑ ትልቅ ችግር ይፈጥራል። ብዙ ሰዎች በወጣትነታቸው በልጅነታቸው መነጽር ማድረግ ይጀምራሉ። ብዙ ሰዎች በዚህ ጉዳይ ላይ ብዙ ነገሮች ይፈጠርባቸዋል እና ምን ልላችሁ ፈልጌ ነው፣ ትልቁ ነገር ግን ሶሻል ሚዲያ ሱስ ከውስጤ እንዲወጣ ፈጣሪ ያግዞኛል። በጣም ኤክስፔክት የማላደርጋቸው ሰዎች አይደለም ታስሬ ይቅርና ውጪ እንኳ ይሄን ያክል እዚህ ግባ የማይባል እውቅናው እንተዋወቃለን፣ እዚህ ግባ የማይባል ግንኙነት የሌለን ሰዎች በተደጋጋሚ ጠይቀውኛል። በጣም 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 እጅግ በጣም ነው ማዘነው። በቪዲዮ እንደገለጽኩላችሁ ወንድም በሌለበት ወንድም የሆኑኝ ሰዎች ነበሩ። እህት በሌለበት እህት የሆኑኝ ሰዎች ነበሩ። በጣም የማልጠብቃቸው ይመጣሉ ብዬ ከስታተሳቸው አኳያ ደግሞ መምጣት ያልቻሉ ሰው ልኮ የጠየቁኝ የማልጠብቀው ሰው በጣም ብዙ ሰው ከብዙ አገር አፋር፣ ድሬዳዋ፣ ሐረር፣ ጂማ፣ ኢሉባቡር፣ ባህር ዳር ከብዙ አገር ከዚህ ሀገር ነው የመጣው መንሱር። ስፔሻሊ ማረሚያ ቤት ከሄድኩ በኋላ ማለት ነው። ማረሚያ ቤት በነገራችን ላይ ኤኒታይም ምንድን ነው የሚባለው አዲስ የመጣው ፋይዳ ያለው ሰው ማንም ሰው መግባት ይችላል። ላይ በነበረን ሁኔታ ግን ትንሽ እዛ ለደህንነት ምንም ፋሚሊ መሆን አለበት የሚገባው ተብሎ እንትን ስለሚባል የግድ ቤተሰብ ብቻ ነበር የሚመጣው። እዚህኛው ግን ፋይዳ ያለው ሰው ሆነ የምትሄድበትን ሰው ስም ካወቅ የምትሄድበትን ካወቅ ምንም ነገር መምጣት ይችላል እና ማንም ሰው ሊሚት የለውም ለማለት ፈልግ ነው። እና ኤክስፔክት የማላደርጋቸው ሰዎች መጥተዋል። ከነዛ ሰዎች ጋር ውጭ ላይ ይናክል ብዙም ጠበቅ ያለ ግንኙነት እንኳን አልነበረኝም። ግን ፈጣሪ ጀዛውን ይክፈላችሁ። ፈጣሪ ብድሩን ይመልስላችሁ። አንዳንዴ በህይወታችሁ ውስጥ ወንድሞቼ ዘመድ በሌለበት ወንድም በሌለበት እህት በሌለበት እህትና ወንድም የሚሆኑ ሰዎች ፈጣሪ እንዲፈጠርለት ይፈጥርልሃል ጌታ። ማጠብቀው ሰው ዋስ ጠበቃ ሆኖ ይመጣልሃል። ስለዚህ ይሄ ማለት ምን ለማለት ፈልጌ ነው? ምስጋናዬንም ለእናንተ ለማቅረብ ነው። የተወሰኑ ሰዎች አይቻለሁና እጅግ በጣም አመሰግናለሁ። በችግር ሳይሆን በደስታ ደግሞ እኔም ውለታውን እመልሳለሁ ማለት ነው።
እኔ በነበረኝ የላይፍ እንትን ከብዙ ሰው ጋር ተዋወቃለሁ። ያው ከብዙ ሰው ጋር ተዋወቅ ማለት ደግሞ ችግር ውስጥ ስትገባ፣ ስትታመም፣ ቴንኪ ሶ ማች፣ ስትታመም፣ ስትቸገር፣ የሆነ ቦታ ላይ ዋስ ስትፈልግ፣ ቁም ነገር ላይ ሰው ስትፈልግ ላታገኝ ትችላለህ። ራሳችሁን ፈትሹ። ግን እናንተ ራሳችሁን ፈትሹ። ምን ለማለት ፈልጌ ነው? ብዙ ጊዜ የማትጠብቁት ሰው ለህይወታችሁ ብዙ ነገር ያደርግላችኋል ነው። አሁንም ደግሞ የምነግራችሁ ነገር ቢኖር ህይወታችሁ ላይ ከራሳችሁ ውጪ ብዙ ነገር ከሰው ማትጠብቁ፣ የማትጠብቁት ሰው ግን ትልቅ ውለታ ውሎላችሁ ደግሞ ታያላችሁ። አሁንም ደግሞ የምነግራችሁ ወንድም እህቶቼ፣ በህይወታችሁ ታገሱ። ትዕግስት፣ ምላስ፣ ትዕግስት በማጣት የሚመጣ አደጋ፣ በምላስ የሚመጣ አደጋ እጅግ በጣም የከፋ ነው። እጅግ በጣም በዛ ላይ በደንብ ራሳችሁን እንድታሰሩ እላለሁ። በጣም ወዳችኋለሁ። 4 ሰዓት 3 ሰዓት ነው የገባሁት ኦልሞስት እስካሁን ድረስ። ኦ ማይ ጋድ መማር ነች እንዴ? ኦኬ ሰላም። አይ እንዴት ነሽ? ደህና ነሽ ወይ? እንዴት ነህ መንሱር? ሰላም ነው አለን። ደህና ነህ? አለን። ምን እያደረጋችሁ ነው?